ጤና ይስጥልኝ። ፈጣን እውነተኛና ሚዛናዊ መረጃዎችን የሚያደርሳችሁ የፈጠነ ሚዲያ የዕለቱ ዋና ዋና ዜናዎች ተጀምረዋል። ትራምፕ ከኢራን ጋር ስምምነት ላይ ለመድረስ እንደማይቸኩሉና ኔታንያሁ የፈለጉትን ሁሉ እንደሚያደርጉ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተደረገ ካለው የጦርነት ሁኔታ አንጻር ዘላቂ ስምምነት ላይ ለመድረስ ምንም አይነት ጥርፊያ እንደሌላቸው አስታወቁ። ፕሬዝዳንቱ አክለውም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን ጉዳይ ላይ እሳቸው የሚፈልጉትን ማንኛውንም ነገር እንደሚያደርጉ በይፋ ተናግረዋል። ትራምፕ ወደ አየር ኃይል አንድ አውሮፕላን ከመሳፈራቸው በፊት በነበራቸው አጭር የጋዜጣዊ መግለጫ ወቅት በኢራን ላይ ሊሰነዘር ስለሚችለው ወታደራዊ ጥቃት ከእስራኤሉ ጠቅላይ ሚኒስትር ጋር ስላደረጉት የቅርብ ጊዜ ውይይት ተጠይቀው ነበር። ፕሬዝዳንቱ ለቀረበላቸው ጥያቄ በሰጡት ምላሽ እሱ ደህና ነው፣ እኔ እንዲያደርግ የምፈልገውን ማንኛውንም ነገር ያደርጋል ብለዋል። ጠቅላይ ሚኒስትሩ በጣም ጥሩ ሰው መሆናቸውን የጠቀሱት ትራምፕ በአሁኑ ወቅት የጦርነት ጊዜ መሪ መሆኑን መዘንጋት እንደሌለበት አሳስበዋል። የሆርሙዝ የባህር በርን በአፋጣኝ የሚከፍትና በአሁኑ ወቅት ያለውን የተኩስ አቁም ስምምነት የሚያራዝም ውስን ስምምነት ላይ ለመድረስ ፈቃደኛ ስለመሆናቸው ለቀረበላቸው ጥያቄ ፕሬዝዳንቱ ዲፕሎማሲያዊ ስምምነት ለመፈረም እንደማይቸኩሉ በድጋሚ አጽንኦት ሰጥተዋል። ለጉዳዩ የጊዜ ገደብ አለማስቀመጣቸውን ሲያስረዱም ሁሉም ሰው ስለመካከለኛው ዘመን ምርጫ ቢናገርም እኔ ግን ምንም አልቸኩልም፣ በጦርነቱ ብዙ ሰው ከሚያልቅ ይልቅ ጥቂት ሰዎች ብቻ ሲገደሉ ማየት ነው የምመርጠው ሲሉ ተናግረዋል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ ባለፈው ሰኞ ዕለት በኢራን የኃይል ማመንጫዎችና መሰረተ ልማቶች ላይ ሊሰነዘር የነበረውን ወታደራዊ ጥቃት የባህረ ሰላጤው ሀገራት ዲፕሎማሲን ለመሞከር ባቀረቡት ጥያቄ መሰረት ጥቃቱ ሊፈጸም 1 ሰዓት ሲቀረው እንዲሰረዝ ማድረጋቸውን መግለጻቸው ይታወሳል። ለድርድሩ ሂደት 2 ወይም 3 ቀናት አሊያም ለተወሰነ ጊዜ ሊጠብቁ እንደሚችሉ በመግለጽ ከኢራን ጋር ላለው ዲፕሎማሲያዊ መፍትሄ ግልጽ የጊዜ ሰሌዳ ከመስጠት ተቆጥበዋል። ምላሽ ኮሚቴ የቀረበን ጥያቄ አስመልክቶ የፌዴሬሽን ምክር ቤት ውሳኔ ማሳለፉን የሚገልጽና በማህበራዊ ሚዲያ ላይ በስፋት የተሰራጨ የሚገኝ ደብዳቤ ፍጹም ሐሰተኛና የተቀናበረ መሆኑ ታወቀ። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ጉዳዩን አስመልክቶ በሰጡት ይፋዊ ማብራሪያ የተዘዋወረ ያለው መግለጫ ከምክር ቤቱ ያልወጣና በፎቶ ቅንብር የተሰራ የፈጠራ ሰነድ መሆኑን አረጋግጠዋል። በማህበራዊ ሚዲያ ላይ በተሰራጨውና የሐሰተኝነቱ ማረጋገጫ ቀይ የክስ ምልክት በተደረገበት የሰነድ ምስል ላይ የፌዴሬሽን ምክር ቤት የወልቃይት ማንነት አስመላሽ ኮሚቴ ያቀረበውን የማንነትና የራስ ገዝ አስተዳደር ውሳኔ ጥያቄ ተቀባይነት የሌለውና ሙሉ በሙሉ ውድቅ የተደረገ በማለት እንደወሰነ ተደርጎ በሐሰት ተጽፎበታል። የምክር ቤቱ አፈ ጉባኤ አቶ አገኘው ተሻገር ይህንን አስመልክቶ ባወጡት መግለጫ የፌዴሬሽን ምክር ቤት በወልቃይት ጉዳይ ያወጣው መግለጫ በሚል በማህበራዊ ሚዲያ የሚዘዋወረው ደብዳቤ ፍጹም ሐሰትና በቅንብር ፎቶ የተሰራ መሆኑን ገልጻለሁ ብለዋል። አፈ ጉባኤው አክለውም ይህንን የህዝብን ሰላምና ደህንነት የሚያናጋ የተሳሳተ መረጃ ሆን ብለው ማህበራዊ ሚዲያ ላይ የሚያሰራጩ አካላትን የመለየትና የማጣራት ስራ እንደሚሰራ ጠቆመው ጥፋተኞቹን በቁጥጥር ስር ውሎ ለህግ የማቅረብ ስራ በቁርጠኝነት እንደሚከናወን አስታውቋል። በኦሮሚያና ሲዳማ ክልሎች አዋሳኝ አካባቢዎች በተቀሰቀሰ ግጭት የሰዎች ህይወት ማለፉና መፈናቀል መከሰቱ ተገለጸ። በኦሮሚያና በሲዳማ ክልሎች አዋሳኝ ወረዳዎች ውስጥ በድንገት በተቀሰቀሰ ግጭት ምክንያት የሰው ህይወት ማለፉን፣ ከፍተኛ የንብረት ውድመት መድረሱና በርካታ ዜጎች ከቀያቸው መፈናቀላቸውን የአካባቢው ምንጮች ገለጹ። ግጭቱ የተቀሰቀሰው ከ3 ቀናት በፊት በምስራቃዊ ሲዳማ ዞን ጭሬ ወረዳ ስር በምትገኘው ጎቦ ሄማ ቀበሌ ውስጥ በሁለት ግለሰቦች መካከል በተፈጠረ ግላዊ አለመግባባት መሆኑ ታውቋል። ይህ ግላዊ ጸብ በአጭር ጊዜ ውስጥ ወደ ሰፊ የድንበር ግጭት በማደጉ በሁለቱም ማህበረሰቦች ላይ ከባድ ጉዳት አድርሷል። በግጭቱ ሳቢያ የሰው ህይወት የጠፋ ሲሆን በተለይም በሲዳማ ክልል በኩል የሚገኙ በርካታ ነዋሪዎች መኖሪያ ቀያቸውን ጥለው ለመፈናቀል ተገደዋል። ግጭቱ ከተቀሰቀሰ በኋላ የተደራጁ ታጣቂዎች ወደ ስፍራው በመግባት ጥቃቱን እያባባሱትና የዜጎችን ንብረት እያወደሙ እንደሚገኙ ተጠቁሟል። ሁኔታው በአፋጣኝ ተገቶ ዘላቂ መፍትሄ ካልተበጀለት ችግሩ ወደ ሌሎች አጎራባች ቀበሌዎችና ወረዳዎች ሊስፋፋ እንደሚችል ከፍተኛ ስጋት መደቀኑ ተገልጿል። የአካባቢው ነዋሪዎችና የጥቃቱ ሰለባዎች በመንግስት የጸጥታ አካላት ላይ ከፍተኛ ቅሬታ እያሰሙ ይገኛሉ። መንግስት በቂ የጸጥታ ኃይል በማሰማራት በአፋጣኝ ጣልቃ ገብቶ ጥቃቱን ማስቆም ሲገባው የወሰደው እርምጃ ተመጣጣኝ ባለመሆኑና በቂ የማረጋጋት ጥረት ባለመደረጉ የጉዳቱ መጠን ሊባባስ መቻሉን ነዋሪዎቹ በትህትና ወቅሰዋል። በአሁኑ ወቅትም መንግስት ይፋዊና ፈጣን ጣልቃ ገብነት እንዲያደርግ በጥብቅ እየጠየቁ ይገኛሉ። የፈጠነ ሚዲያ ያዘጋጀውን የዕለቱን ፈጣን መረጃዎች ማድረሳችንን በዚህ ያበቃን። መረጃዎችን በየወቅቱና በፈጣን ሁኔታ ለማግኘት የሶሻል ሚዲያ ገጻችንን መከታተልና ሰብስክራይብ ማድረግ እንዳትረሱ።